this is the place I want to be. I felt a connection with the people in the club. It's like a family. I think I really feel how big this club is. You see the trophies, you see the tragedy, the history of this club. All the people are hungry for success. ለማንቸስተር ዩናይትድ እንደተለመዱት አይነት የዝውውር ጊዜ አይደለም። በሞሪኖ፣ ሶልሻየር፣ ራኒክ አለዚያም ቴናግ ዘመን እንደነበረው አይነት የዝቅታ ስሜት ብቻ አይደለም። ይሄ ጊዜ ማንቸስተር ወደ ጥልቁ ለመወርወር ጫፍ ደርሶ የቆመበት አይነት ነው። ዩናይትድ መጥፎ ጊዜ አይደለም ያሳለፈው፣ እጅግ ያልተጠበቀ ዝቅታ ላይ ተገኝቶ እንጂ። በፕሪሚየር ሊጉ 15ኛ ሆኖ ጨረሰ። የአውሮፓ ተሳትፎ ህልም ነበር። አንድም ዋንጫ ወደ ካዝናው አላስገባም። የሚሸነፍ የተጋለጠ ማንነት ያልነበረው ቡድን ሆኖ አጠናቀቀ። የመጨረሻው ወለልን መርገጥ ከዚያ ተንደርድረህ የምትገነባ ከሆነ ጥሩ ቦታ ነው። ችግሩ ማንቸስተር ሳይጠበቅ ከረገጠው ወለል ወደ ከፍታው መንደርደር ይችላል የሚለው ጥያቄ ነው። በመላ አውሮፓ ማንቸስተር ዩናይትድ የሚለው ስም ፍርሃት የሚፈጥርበት ጊዜ ነበር። ኦልድ ትራፎርድ የአሸናፊነት ምልክት፣ መብለጥ፣ መቆጣጠር በደማማ ቀይ የተጻፉ የንግስና ታሪክ የማንቸስተር ነበር። ጊዜያት አለፉ። የማንቸስተር ባለ ታሪኮች ቦታ ለቀቁ። ኮከቦች ደበዘዙ። ዩናይትድ የታላቅነት ትዝታውን ይዞ ቀረ። አሁን በልበ ሙሉነትና ቁርጠኝነት እሳቱ ላይ በውድድር አጋማሽ ዘለው የገቡት አሰልጣኝ ሩበን አሞሪም ምን ይዘው ማንቸስተርን ይመልሳሉ የሚለው ይናፍቃል። የተሰባበረ ቡድንና የማይለካ የስኬት አድራ ናፍቆት የተጣለባቸው ሰው ባለፈው ውድድር ዓመት የሳቢያቸው የሙከራቸው ጥንስስ ህይወት ሳይዘራ እንደ ክለቡ ግራ ተጋብተው ዓመቱን ደምድመዋል። አሁን ግን ማንቸስተርን ብቻ ሳይሆን ራሳቸውን ለማዳን ጭምር ምን እንደሚሰሩ ይጠበቃሉ። ማንቸስተር አሸናፊውን ቡድን ያገኛል ወይስ ወደ ጥልቁ ራቅ ብሎ ይቀመጣል? This season has been really tough on everybody. People leaving, a lot of changing the staff. We have to improve as a team. But Europa League is a little bit different. We want to do something special in a special club. We are very aware of what the fans been doing for us. They have always been by our side. And it's time for us to pay back. ማንቸስተር ኃያልነቱን ከዚህ በበለጡ ዓመታት መሰናበት የለበትም። እናም ታድሶ መምጣቱ ግድ ነው። ሩበን አሞሪም ያለፈውን ዩናይትድ ገድል እንዲመልሱ አይጠበቅም። እነዚያ ቀናት ለመምጣት ብዙ ጣውረድና ጊዜያት ይፈልጋሉ። ሩበን ቢያንስ ውጥንቅጥ የወጣውን ስብስብ እንዲያጸዱ፣ አሸናፊውን ዩናይትድን የሚመስለውን ቡድን በሳቢያቸው እንዲጸንሱ፣ ማንቸስተርን ወደ ክብር መልስበታለሁ ያሉት ሐሳቤ ነፍስ ኖሮት ሜዳ ላይ እንዲታይ አዲስ መንፈስ እንዲያመጡ ግን ይጠበቃሉ። የማንቸስተርን ስህተቶችና ፈተናዎች ለማረም ጊዜና ህብረት አስፈላጊ ቢሆኑም በዩናይትድ ቤት በበቂ ሁኔታ አይገኙም። ሩበን አሞሪም መርከቡን እየመጣው ከነበረው ማዕበል ማትረፍ በቂ ጊዜ አልነበራቸውም። እናም ማንቸስተር በፕሪሚየር ሊግ ታሪክ አይቶት የማያውቀው ጉዳት ደርሶበት ያለፈውን ውድድር አጠናቀቀ። አሁን ከማዕበሉ የተረፈውን ቡድን እንዴት በዝውውርና በዝግጅት ጊዜ ገንብተው በትክክለኛው ጉዞ መስመር ያስቀምጡታል ነው ፈተናው። ይህ ወቅት ለሩበን አሞሪምም የመዳኛና የመሰናበቻ የመጨረሻው ጊዜ ነው። ደጋፊዎች ከመጠን በላይ ታግሰዋል። የማንቸስተር ዩናይትድ ተከታታይ ወቅታዊ ቡድኖች እየሟሸሹ ያዩ በትናንት ስኬት ትዝታና ተስፋ ጸንተው ቡድኑን ለማብርታት ሞክረዋል። አሁንም በቅጽበት የሚመለስ ትልቅነት አይጠብቁም። ግን ዓላማ፣ እድገት፣ ሂደት፣ እውነተኛ ዕቅድ ማየት ግን ይፈልጋሉ። 2025 ዋንጫ ባያመጡም
የማንቸስተርን ባህር የሚወክል ያልተወናበደ ያልተሸበረ ያልፈራረሰ የጸና ቡድን ግን ይፈልጋሉ። ዩናይትድ በ2024-25 ለመጨረሻው ስንብት ቀርቦ ማጠናቀቁን አይረሱትም። ቡድናቸው ካልታረመ ቀጣዩ ውድቀት የማይነሱበት ሊሆን እንደሚችልም በስጋት ያስባሉ። ማንቸስተሮች ያንቀላፋው ታላቅ ቡድን እንዲቀሰቀስ የማንሰራራቱን ጉዞ እንዲጀምር ይፈልጋሉ። ይሄንን ግን አሞሪምና የዩናይትድ አመራሮች እንዴት ያሳኩታል? አሸናፊውን ማንቸስተር ፍለጋ ሩበን አሞሪም ቡድናቸውን ለማስተካከል በዝውውር መስኮት ያደረጉትና ሊያደርጓቸው የሚገቡ ተሳትፎዎች ትሪቡን ዳሰሳ። የማንቸስተር አሸናፊ ቡድኖች ሁሉ በጠንካራ የመከላከል መሰረታቸው የሚታወሱ ነበሩ። በቀውስ በተሞላው የ2024-25 የማንቸስተር የውድቀት ዓመት ግን ይሄ ስፍራ መረጋጋት አልባ ነበር። በመሃል ተከላካይነት ማንቸስተር 23 የተለያዩ ጥምረቶችን አሳይቷል። በፕሪሚየር ሊጉ በዚህ ቁጥር የመሃል መከላከሉን ያመሰ ሌላ ክለብ የለም። ተከታታይ ጉዳት ወጥ አቋም አለማሳየት የቦታው ተሰላፊዎች መገለጫ ነበር። አሁን ጆኒ ኢቫንስና ቪክተር ሊንድሎፍ በቀጣዩ ዓመት አይኖሩም። ከአርሰናል ያስፈረሙት የ19 ዓመቱ አይዳን ሄቨን እንዲሁም ታይለር ፍሬድሪክሰን ተስፋ ያላቸውና ያሳዩ ናቸው። በዚህ ቦታ ግን ማንቸስተሮች 3 መተማመኛ የሆኑ የመሃል ተከላካዮች ባልነበሩበት ደጋግመው ግብ ያስተናገዱበትን ከኋላ በ3 ተከላካይ የመጫወት የሩበን አሞሪም ግትር ምርጫ እንዴት አስተካክለው ይቀርባሉ የሚለው ወሳኝ ነገር ይሆናል። ምናልባትም የመምራትና የመረጋጋት አቅም ያለው አንድ የመሃል ተከላካይ ማግኘት ለማንቸስተር የመከላከል መስመር መስተካከል ወሳኝ ሳይሆን አይቀርም። ማንቸስተር ዩናይትድ አሸናፊውን ቡድን ሲፈልግ ግብ ጠባቂው አንድሬ ኦናናን ይዞ መመለስ የለበትም የሚለው እይታ አሁን ብዙዎችን እያስማማቸው ይመስላል። ከ2 ዓመታት በፊት ኦናና በእግሩ ጥሩ የሚጫወት ግብ ጠባቂ ለቴናግ ቡድን የጨዋታ ስልት የሚመች ተብሎ ብዙ ተጠብቆ ብዙ ወጥቶበትም የመጣ ግብ ጠባቂ ነው። ነገር ግን ከመጣበት ጊዜ አንስቶ የጎሉ ዘብ ስህተት የሚጠራ በራስ መተማመን የራቀው ዋጋ የሚያስከፍሉ መዘናጋቶችን የሚከውን ሆነ። በአውሮፓ ጎል የሆኑ 8 ስህተቶችን በመፈጸም ሁለተኛው ግብ ጠባቂ አንድሬ ኦናና ነበር። ማንቸስተር በፋይናንስ ውጥረት ላይ ሆኖ በግዴታ ሊወስንበት የሚገባው ቦታ የበረኝነት ቦታው ነው ይላሉ። አሸናፊውን ማንቸስተርን ፍለጋም ዩናይትድ የአስቶን ቪላውን ግብ ጠባቂ ኤሚ ማርቲኔዝ ላይ ትኩረቱን አድርጓል። ኦናና ካልተሸጠ በስተቀር ማርቲኔዝን ማምጣት ከባድ ከሆነ ማንቸስተር ከኦናና ጋር ከቀጠለ ነገሮች በቀላሉ ላይስተካከሉ ይችላሉ። ማንቸስተር የአማካይ ስፍራው ጉዳይ የሁለት ተቃርኖች መስተናገጃ ነው። በአንድ በኩል ለቡድኑ አንዳች ሳይሰሰት የሚታገለው በማንቸስተር ነገሮችን ጥሩ ለማድረግ የሚተጋው ብሩኖ ፈርናንዴዝ አለ። በሌላ በኩል እንደ ካዝሜሮ አይነት ምርጥ ግን ጉልበትና ጊዜ የከዳቸው አማካዮች በቦታው አሉ። ባለፈው ውድድር ዓመት በተለይ በዩሮፓ ሊግ ጨዋታዎች ካዝሜሮ ጥሩ የአቋሙን ያሳየ ቢሆንም አሸናፊው ማንቸስተር በካዝሜሮ ተሳትፎ አይመጣም የሚሉ አስተያየቶች ግን ነበሩ። አምና በፕሪሚየር ሊጉ እጅግ ዝግ ካሉ አማካዮች ተርታ የካዝሜሮ ስም አለ። ተጋጣሚዎች እንደ ልብ እየተራመዱት ማንቸስተር የግብ ክልል ላይ ደጋግመው ሲደርሱ ታይተዋል። ክርስቲያን ኤሪክሰን ዩናይትድን ተሰናብቷል። በዚህ ቦታ አሞሪም እንቆቅልሻቸውን አልፈቱም። ማኑኤል ኡጋርቴም ሆነ ኮቢ ማይኖ በማንቸስተር ዩናይትድ የመሃል ሜዳ እንቅስቃሴ በብልጫ መገኘት አልቻሉም። ሩበን አሞሪም መከላከሉ ላይ ጥሩ የሆነ የማይደክም አማካይ
ኳስ የሚያስጥል እና ጫና የሚቋቋም ብሩኖ ፈርናንዴስ ወደፊት ሲሄድ የሚተውን ክፍተት በብቃት የሚሸፍንና የጨዋታውን ስልት ምት የሚቆጣጠር አማካይ ማግኘት ግድ ይላቸዋል አሸናፊውን ቡድን ለማግኘት። አንዳንዶች የማንቸስተር ዩናይትድ ዋናው ስብራት ያለበት ብለው ይገልጹታል ቦታውን። አሁን ባሉት ተጫዋቾች ማንቸስተር በፍጹም ይህንን ሚና መድፈን ስለማይችል አሸናፊው ቡድን ፍለጋ ከዚህ ወሳኝ ጥያቄ መልስ መጀመር ይኖርበታል የሚሉ አሉ። እንደ ማንቸስተር ሲቲ ሮድሪ አይነት 6 ቁጥር በቀዩ ቤት ማግኘት ካልተቻለ አምና ማንቸስተር ደግሞ ደጋግሞ በተለያዩ ተጋጣሚዎቹ ፊት እንደመውደቁ አይነት ተመሳሳይ ጣፈንታ በቀጣዩ ውድድር ሊያጋጥመው ይችላልና የአሞሪም የጨዋታ ታክቲክ ከፍተኛ ኃይልና እንቅስቃሴን የሚከውን የመስመር ተመላላሾችን ዊንግ ባክስን ይፈልጋል። ዲዮጎ ዳሎ ጥሩ ተጫዋች ቢሆንም የሚፈልገው አይነት ደረጃ ላይ ግን አይደለም። ያንን ክፍተት መድፈን ግዴታ ነው። አማድ ዲያሎ ለሩበን አሞሪም ስልት በክንፍ ተመላላሽነት ትልቅ ጥንካሬ ሆኖ ታይቷል። ይሄ ተጫዋች ጤነኛ እስከሆነ ድረስ ለሚናው የሚመጥን እንደሆነ በተደጋጋሚ ጨዋታዎች ላይ አስመስክሯል። ሩበን አሞሪም አማድ ዲያሎን ከክንፍ ተጫዋችነት ወደሚመላለስ ተጫዋችነት ቀይረውት ውጤታማ ሆኗል። ኃይል፣ ፍጥነት፣ አደጋ በሚፈጥር ቦታ ላይ ጫና ማሳደር ተጫዋቹ የሚከውናቸው ነገሮች ነበሩ። ግን ደግሞ ወደ መከላከል እንቅስቃሴ ሲገባ ያለበት ክፍተት ትልቅ አደጋ ሊያስከትል ይችላል። አማድ ዲያሎም ናስር ማዝራዊ በዊንግ ባክ ሚና ጥሩ አማራጮች ቢሆኑም በዚህ ቦታ ላይ ተገቢው ተጫዋች የመፈጠሩ ጉዳይ የአሰልጣኙን የጨዋታ መንገድ ውጤታማነት ስለሚወስን የአሞሪም ብርጫና ስራ ምን ይሆናል ተብሎ በተለየ ሁኔታ ይጠበቃል። ሩበን አሞሪም ጥርስ አልባ የነበረውን ማንቸስተር ዩናይትድን እንዴት የጎል ማስቆጠር ጥያቄ የሌለበት ቡድን ያደርጉታል የሚለው ሌላው ወሳኝ ነገር ነው። ማንቸስተር በ38 የፕሪሚየር ሊግ ጨዋታዎች 44 ጎል ብቻ አስቆጥሯል። በ1973-74 በኋላ ማለትም ማንቸስተር ዩናይትድ ከወረደበት ዘመን በኋላ የተገኘ ዝቅተኛ የጎል መጠን ነው። ራስሙስ ሆይሉንድ 4 የፕሪሚየር ሊግ ጎሎችን ብቻ አግብቷል። ምንም ከቡድኑ ከፕሪሚየር ሊጉም ጋር ሳይታረቅ አመቱን አገባዷል። ጆሹዋ ዚርክዜ በቴክኒክ የተሻለው ተጫዋች ቢሆንም ሳጥና አካባቢ መጨረስ አይችልም። ዩናይትድ ማቲያስ ኩኛን ማስፈረሙ መልካሙ ዜና ነው። በተለያዩ ቦታዎች መሰለፍ መቻሉ በውህደት መጫወቱ ጥሩ ነገር ይጨምራል። ብራያን ምቤሞ ዝውውሩን አጠናቆ በአሞሪም 3-4-2-1 የጨዋታ ቅርጽ ውስጥ ጥሩ ሚና ይጫወታል ተብሎ ይታሰባል። ግን ማንቸስተር ሌላ ወሳኝ አጥቂ ማስጨመር አለበት። አሞሪምም እየተንቀሳቀሱ ነው። ቪክተር ያኩሬስ፣ ቪክተር ኦሲሜን፣ ሁጎ ኤኪቲኬ ሁሉም ከማንቸስተር ዩናይትድ ጋር ስማቸው እየተነሳ ነው። ኢንተር ሆይሉንድን ከወሰደላቸው የማንቸስተር የፊት መስመር ሙሉ ለሙሉ ተለውጦ ይመጣል። አሸናፊውን ቡድን መፍጠር የሚችል አስፈሪ የማጥቃት መስመር አሞሪም እየከወኑ ይመስላል። ማንቸስተር ዩናይትድ የሚመጡትን ብቻ ሳይሆን የሚወጡትን ተጫዋቾች ዕጣ ፈንታ ካላረጋገጠ በብዙ መልኩ የሚያሸንፍ ቡድን ለመፍጠር ይቸግራል። በርካታ በባህሪና በተለያየ ችግር ከዩናይትድ ጋር የማይቀጥሉ ተጫዋቾች ካልተሸጡም የሚፈልጉትን ተጫዋቾች የማስፈረም ጉዳይ ከባድ ይሆናል። አሌሃንድሮ ጋርናቾ፣ ጄደን ሳንቾ፣ ማርከስ ራሽፎርድ፣ አንቶኒ፣ ታይለር ማላሲያ የመሳሰሉ ተጫዋቾች ዕጣ ፈንታቸውን መወሰን አለበት። ከፍተኛ ደሞዝ፣ ወጥ ያልሆነ አቋም፣ ለገበያው የሚሆኑ አይነት ተጫዋቾች አለመሆን የዩናይትድ ተጫዋቾችን በውሰት በወሰዷቸው ክለቦች እንኳን እንዳይፈልጉ አድርጓቸዋል። ማንቸስተር የሄዱትን ሁሉ ተጫዋቾች መልሶ ተረክቦም በቡድኑ የሚያስቆጥር ከሆነ ደግሞ ውሃ ቅዳ ውሃ መልስ የመሆኑ ነገር ይከሰታል። ማንቸስተር ዩናይትድ በአዲሱ የፕሪሚየር ሊግ ውድድር መርሃ ግብር መጀመሪያ ላይ እጅግ ከባድ መርሃ ግብሮችን ከሚጋፈጡት መሃል ነው። በሌላ በኩል ደግሞ ክለቡ ምንም አይነት የአውሮፓ ተሳትፎ ስለሌለው በወሳኙ ውድድር ላይ ማለትም በፕሪሚየር ሊግ ወሳኙ ቡድን በፍጥነት በትኩረት ለይቶ መፋለም ይኖርበታል። ተጫዋቾች በተፈለገው ልክ ከክለቡ አለመሸጣቸው የቡድን ግንባታውን እስከ ነሐሴ ሊያዘገየው ይችላል። በዘገየ ቁጥር ደግሞ የሚፈልጉ ተጫዋቾች ሁሉ የተሻለ ቦታ ይዘው በማጠናቀቁ ክለቦች መዳፍ ሊገቡ ይችላሉ። እናም የማንቸስተር የተጫዋቾች የማጣሪያ ሽያጭም
ለአሸናፊው ቡድን ግንባታ ዋና አስተዋጽኦ አላቸው። ያንቀላፋው ታላቅ ቡድን ከታሪክና ከሻምፒዮንነቱ በፍጥነት እያሽቆለቆለ የሚገኘው ማንቸስተር እንዴት ይመጣ ይሆን? ሩበን አሞሪም ነገሮችን አስተካክለው አሸናፊውን ማንቸስተርን የሚፈጥሩበት ፎርሙላ ይሳካላቸው ይሆን ወይስ የዩናይትድ ዝቅ ብሎ መብረር ከሌላ አደጋ ጋር ይከሰታል? የማንቸስተር ደጋፊዎች አሸናፊው ቡድን ዋንጫ የሚስመው ቡድን በአንዴ እንደማይመጣ ያውቃሉ። ግን ማንቸስተርን የሚመስል ማይሸበር በተጋጣሚዎቹ ፊት ሁሉ በክብሩ ልክ የሚፋለም ያልፈራረሰ ቀለም ያለው የጸና ቡድን ግን ይጠብቃሉ። አሞሪም ጊዜን ቀድመው አሸናፊውን ማንቸስተር ያመጡ ይሆን? ትሪቡን ዳሰሳ I believe in miracles.